አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ሀይ ብያለሁ ማለት ነው። እንዴት አደራችሁ? እንዴት ታረፈዳችሁ? እንዴት ሰዓት አቆጣጠራችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት የህይወት መንገድ ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን መጀመሪያ የምለቀው ነገር ቀድሞ እንዲደርስ ያደርግላችኋል ማለት ነው። ሼር ላይክ ማድረጋችሁንም ነባሮች እንዳትረሱ ማለት ነው። በአክብሮት ጠይቃለሁ ማለት ነው። ማለት ላይክ ሼር አድርጉኝ ማለት ነው። እስቲ ቻናል ውስጥ ይንቀሳቀስ እስቲ ወገን ነው ደራሹ ይባል የለም ወዳጆቼ። ስለዚህ ያን እያለ እየተጨዋወትን ማለት ነው። እኔም ለእናንተ ቁም ነገር አዘሎች አዝናኞች እያልኩ ይዤላችሁ መጣ ይሆናል። እናንተም የምችሉትን ሰብስክራይብ ስለምታደርጉልኝም ከልብ አመሰግናለሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ነገር ቢኖር የህይወት መንገድ ነው። የፍቅር ጎጆ ቻናል ነው ማለት ነው። ስለዚህ የፍቅር ጎጆን ምርጫዎት እንዲያደርጉ በአክብሮት ጠይቃለሁ ማለት ነው። የፍቅር ጎጆ እንግዲህ በጣም ከልብ የምወደው ቻናሌ ነው። ስለዚህ እባካችሁ ሰብስክራይብ አድርጉልኝ ማለት ነው፣ እኔ ማለት ነው። ስለዚህ ዛሬ እንግዲህ የህይወት መንገድን ይዤላችሁ ቀርብ ያለው እንግዲህ አዳምጡት ቪዲዮ ሙሉውን ማለት ነው ስታዳምጡ። ምክንያቱም ግማሽ ነገር ታምሰሙ ሙሉውን ልመዱ ለእኔ የሚጠቅመኛል ማለት ነው። ሙሉውን ስትሰሙት ማለት ነው ለሀሳብ ለአስተያየትም ይመቻችኋል ማለት ነው። ዛሬ እንግዲህ የህይወት መንገድ ማለት ነው ሳራ ቤት ላይ ሳራ ከውጭ እየመጣች እያለ በጣም ተናዳ ነበረ። ዴቭና ህይወት ቁጭ ብለው እያወሩ እያለ ትመጣለች ማለት ነው። እሷም በጣም ተናዳ ነበር እና መታ ታንቃታለች። ስታንቃት ስትመታ በቦርሷ እራሷን ስትላት ወንድሟ ይነሳና ዳዊት ሳራን በጥፊ ሌላ ሲል ከዛ ምን ለሷ ለዚህ ለገረድ ብለህ እኔን እህትህን እኔ እኮ ታላቅ ነኝ በማለት ብትለውም እሱ የማላቃት ሳራ እየሆንሽብኝ ነው፣ ስለዚህ እባክሽ ተህይወት እንትን ላይ ወረድ በይ ቢላትም ሳራ ግን በጣም ተናዳ ያችን ልጅ በጥፊ ትላታለች ማለት ነው። ሂጂልኝ ትላታለች። ከዛም ህይወትን በቦርሳ እየደበደበቻት እየወረወረቻት ወደ ኩሽና ወይም ወደ ሌላ ቦታ እንድትሄድ ታደርጋታለች ማለት ነው። ወንድምና እህትም በጣም ተበሳይተው ቁጭ ላሉ ሶፋ ላይ እሷም በንዴት ለዚህ ለገረድ ብሎ ወንድሜን እንኳ እጁን እንዲያነሳ አደረገችው ብላ አሁንም በህይወት ትበሳጫለች ማለት ነው። ህዊም መንገድ ላይ ሄዳ ማለት ነው መንገድ ላይ ማለት ነው እያለቀሰች እያለ የሆነ ጫካ ውስጥ ነው ማለት ነው። ዴቭ ይከተላትና አንቺ ላይ ተመለሽ፣ ከዚህ መረጋጋት አይሆንም፣ ይሄው በእኔ ምክንያት ከእህትህ ጋር ተጣላ፣ ስለዚህ እባክህ ዴቭ ተወው ትለዋለች። እሱም መተው እንደማይችል እሷን ይነግራታል ማለት ነው። በዛ አጋጣሚ ሰላም ትሰማቸዋለች። ሰላም እብዷ ማለት ነው። ምንድን ነው ስትላት ሳራ ጋር ተጣልተው ነው ትላለች። እሷንም ማንን የነኝ ዋጋዋንም መሰጣት ብላ ወደ ቤት ታቀናና ሰላም በጥፊ በጫማ ጥፊ አንዴ ካለቻት በኋላ ሳራን ማለት ነው ሚኪን ድንገት ሶፋ ላይ ተቀምጦ ነበርና የሚኪ ውበት አይኗን አጭበረበራት። ውበቱ ስላጭበረበራት ማየት ስላልቻለች ወይዘሪት ሰላም እብዲት ማለት ነው መውደቅ ችላለች ማለት ነው። አይዞሽ ብሎ ሲያባብላትም የባሰ ሆኖባታል። እሷም እንግዲህ ወደ ውጭ አስወጥቶ ሚኪ አይዞሽ ይላታል። ሳራንም እንደው እኮ አላስተረፈችሽም እኮ በጫማ ጥፊ ምናምን ትላታ ሙድ ያስክ ማለት ነው አንተ ምናምን ብላ ሳርቾን በመናደድ ወደ ክፍሏ ትገባለች። ክፍሏን ባሏ እባክሽ ህይወትን ታያት ለጥፋቴ እኔን ቅጣት ስጭኝ፣ ከዛሬ ከነገ ትቀየሪያለሽ ብዬ ይኸው አብሬ ያለሁ ማለት ነው። ጥፋትሽንም ልክ ናት እያልኩ ከአንቺ ወገን ወግኜ ኖር ያለው ተንግዶ ወዳስ አልሰማሽም ቢላትም እሱ ግን ምንድን ነው ያደረግክልኝ? ለእኔ ወገንክልኝ ከጥላቶቼ ጎን እየቆምክ ብለህ ደግሞ ውሽማህን ቤት ውስጥ በማምጣትህ ምናምን ትለዋለች ማለት ነው። እሱም ጥፋቱ መሆኑን አውቋል። ስለዚህ እኔን ብቻ ቀጭኝ ህይወትን እባክሽ አደራ ምንም ነገር አታርጊላት፣ ለውሽማህ እየተቆረቆርክላት መሆንህ ነው ወይ ምናምን ብላ ብታበሳጨው እባክሽ ሳራ ይሄን አመለካከትሽ እንተይና ወደ ሰላም ህይወታችን እንመለስ ቢላትም ሳራ ግን ተናዳ ስለነበረ ምንም ልትሰማው አልቻለችም። እሱም በዚህ የተነሳ ፍቺ እንደሚፈልግና እንግዲህ ወደ አብሯት መቀጠል እንደማይችል
ቢነግራትም ጭራሽ እኔ ስላላልኩ ነው ወይ ውሽማ ይዘህብኝ በእኔ ላይ እኔ ምን አበድዬህ ነው ብትለውም እሱ በእንደዚህ አይነት ጸባይ ተቀጠልሽ እንድታስቢበት እፈልጋለሁ፣ እኔ ፍች ነው የምፈልገው ቢላትም እሷ ግን ልፈታህ አልችልም፣ ይህን ሁሉ አድርገህ የዋጋህን መስጠት አለብኝ ትለዋለች ማለት ነው። እሱም በመበሳጨት እንግዲህ ወደ ውጭ ወጥቷን ማለት ነው። እሷም እንግዲህ የልኳን ነገር በቀሎቿን እያሰበች ማለት ነው። ሚኪና ሂሩት ማለት ነው መንገድ ሂሩት ድብር ብሏ ቤተሰቦቿ ጋር ጠይቃ ስትመለስ ሚኪ አበባ ይዞ ይጠብቃታል ማለት ነው። ያን አበባ ይሰጣታን ሲሰጣት ድንገት ዴቭና ህይወት ያያታ ማለት ነው። ዴቭና ህይወትም ሂዊም እንግዲህ ዴቭን አናስደንግጣቸው ፍቅራቸውን ይቀጥሉበት ብላ እሺ ብለው ተስማምተው ዴቭና ሂዊ እንግዲህ ያው ባላየላሽ ብለዋል። እሷም ሲጠይቃት የት ሄደች ነው ይላታል ማለት ነው። እሷም ቤተሰቦች ስለናፈቁ ቤተሰቦችን ዝየራ ሄጄ ነው እየመጣሁ ነው ትላለች። ምን ተከሰተ ቤት ቢላትም ሳራን ሰላም መታ ጠፈጠፈቻት በጫማ ጥፊ አላስተረፋቻትም ይላታል ማለት ነው። የሰላም የሳራ እንትን እኮ መድኃኒት እኮ ሰላም ናት ትላለች ማለት ነው። በዚህም ወደዛም እያሉ ወደ ቤት ይገቡና እንግዲህ የዴቭና የሂዊ የፍቅር ጥያቄ ባለፈው በጠየቃት መሰረት አብረው መሆን እንደማይችሉና ይሄ መንገድ ልክ እንዳልሆነ ትነግራታለች ለሂዊ ማለት ነው። ሂሩት አንቺም አልፈለግሽውም የኔና የዴቭን አንድነት ለምን ትትላት ለምንም ብለሽ አትጠይቂ፣ ምክንያቱም አሁን ልነግርሽ ስለማልችል ግን እናንተን አንድ ላይ የማያደርግ ነገር ትልቅ ችግር አለ ስትላት እሱን ለመስማት ነው እኮ የጓጓሁት ትላለች። እሷም ልነግርሽ አለመቻሌ በጣም አዝናለሁ፣ ግን እባክሽ ተሌቭ ጋር አንድ ላይ መሆን አቺም ብላ በድጋሚ ታስጠነቅቃታለች ማለት ነው። እሺ ብላ እንግዲህ ሂዊ በጣም አዝና በር ላይ ቁጭ እንዳለች ዴቭ ይመጣል። ዴቭንም እንደዚህ እኮ አለችኝ እህትህም አልተቀበለችውም፣ የኔና ያንተ ግንኙነት ማቆም አለበት ትለዋለች ማለት ነው። እሱ ደግሞ መቼም ቢሆን እሷን መተው እንደማይችል ይነግራታል ማለት ነው። ወደ ሳሎንም ቁጭ ብለው ተሰብስበው እያወሩ እያለ የሳራ ክፋትን እያነሱ እያለ ቆይማ ሚኪ አንተም ሳራ ክፉ ናት ነው የምትለው ቢለውም ሚኪ መልሱ በምላሹ አዎ እሷ ክፉ ናት ይለዋል ማለት ነው። ቆይ ለምንድን ነው እኔ ያታየኝ የሳራ ክፋት ይሄን ያህል? ወይስ ታውሬያለሁ ወይስ እናንተ ታውራችሁ ቢለውም እንግዲህ አንተ እህት ስለሆነች ሊሆን ይችላል እንጂ ሳራ በግልጽ ጥፋቷ፣ ስለዚህ ጸበል ምናምን ውሰዷት ይላል። እንደውም አንድ ሰሞን ባዶ ቤት ትተናት መሄድ ፈልጋለሁ እናቴ ጋር እኔ ሂሩት መሄድ አለብን እናታችን ጋር ቢላትም ሂዊ ድንገት ብድግ ብላ እኔ መሄድ አልፈልግም እዚሁ መቆየት ነው የምፈልግ ትላለች ማለት ነው። ሚኪም ለእሷ አብሮ አዎ እዚሁ ትቆይ እሷ እናንተ ሄዱ ቢላትም እሱ ግን ለምን ይሄን ነው ግን አንቺን ሳራ እንላለን እንጂ አንቺም እኮ ከሷ የበለጠ እያቃጠልሽ ነው ይላታል ማለት ነው። ይህም እንዲህ እያለ እንግዲህ ሳራ በጣም ተበሳጭታለች፣ በጣም ተናዳለች። ሰላም ደግሞ ለሳራ የሚሆን ቦክስ እየተለማመደች ነው ማለት ነው። እየተለማመደችበት ባለችበት ጊዜ ሂሩት ትመጣለች ማለት ነው። ሂሩት ለምንድን ነው አይንሽን ጨፈነሽ የምትለማመጁ ብትላትም ሳራን ለመደብደብ ነው ትላታለች። እንግዲህ መልካም መደባደብ ብላ ጥላት ትሄዳለች ማለት ነው። በደንብ ቀጥቀጭልኝ ትላታለች። ሚኪ መቶ ምን ሆነች ነው ደጋሚ ፌንት መስራት ትጀምራለች ማለት ነው። ወይ ሰላምዬ ማለት ነው። ምክንያቱም የሚኪን ውበት መቋቋም አልቻለችም ማለት ነው። እንግዲህ ሳራ በጣም ብዙ ነገሮች ሴራዎች አስባለች። ሂሩትም እንግዲህ ተንግዶዳ ሴራዎቿን አጋልጻ ወደ ቤተሰቦቿ እሷን መመለስ እንዳለባት ተሰምቷታል። እንትናንም አሳልፋ መስጠት ማለት እህታቸው እንደሆነች ማለት ነው።